አሁን እንግዲህ የቫይራሊቲ ላይ ከሚጠቀሱ ሰዎች ውስጥ አንደኛው ነው። እንዴት ነው ቫይራል መውጣት የሚቻለው? አሁን ብዙ እዚህ ሀገር አሉ መሰለኝ ኢቭን ውጭ ሀገርም አሉ ሰዎች ቲክቶክ ቫይራል ወይም ዩቲዩብ ቫይራል እንዲሆን የሚያግዙ ሰዎች አሉ። የነሱ ሜተድ it's boring ትክክለኛው አይደለም። እንዴት ማለት? የውሸት ነው እሱ። የውሸት ስልክ ዓለማዊ ላይ ነው የሚሰሩት። ገባህ? ዓለማዊ ላይ ስልክ ስለ ኤዲቲንግ ያስተምራሉ። ኦፍ ኮርስ ዊ ኒድ ኢት እኮ ስለ ኤዲቲንግ ያስተምራሉ and ስለ ሃሽታግ ያስተምራሉ፣ ስለ አልጎሪዝም ያስተምራሉ። that's not how it works። እሱ እንደዛ አይደለም። መንፈሳዊ ነው። ታዋቂነት መንፈሳዊ ነው። ሰዎች ትኩረታቸው አንተ ላይ ማሳረፍ ከቻሉ that means የሆነ ነገር አለክ መንፈስህ ላይ የበራ ብርሃን it's all about ብርሃንክ ትልቅ ከሆነ ትኩረት it's like natural የሆነ ሪስፖንስ ነው። so ክላይንቶቼ ወደኔ ሲመጡ ምንድነው ማግዛቸው? አስተምራቸዋለሁ። መጀመሪያ አይምሯቸው ላይ እንዲሰሩ ያ እንዲፈራ የተደረገው እንዲደበቅ የተደረገው ማንነታቸው እንዲፈታ አግዛቸዋለሁ። ሰው ምን ይለኛል የሚለው ፍርሃት ከጠፋ ቫይራል ለመሆን why not bro? አሁን ከዛ ደግሞ እቺ ምሳሌ ሁሌ እሰጣለሁ። አንተ መንገድ ላይ መኪና እየነዳህ ነው alright? ከዛ ነጭ በጎች እያየ ነው። አንድ ነጭ በግ አየህ፣ ኦኬ so cute እየነዳህ ነው። እንደገና ሌላ ነጭ በግ አየህ በየ100 ሜትር ማለት ነው። ከዛ 200 ነጭ በግ ላይ ደረስክ። ዝም ብለህ በየ2 ሜትር ተደርድረዋል። 500 ነጭ በግ ታየዋለህ እንዴ? ጊዜ የለም። አንገትም ለራሱ ይደክማል። ያ fuck bro you just drive 600ኛው ይመጣል 700ኛው ግን ከ5000 ነጭ በግ በኋላ አንድ ቢጫ በግ ብታይስ what's going to happen? ትኩረትን ይወስዷል ወዲያው ነው። መውሰድ ብቻ ሳይሆን መኪናን ታቆማለህ and then you're going to go and take a picture ከቢጫ በግ ማለት ነው። so ክላይንቶቼ መጀመሪያ ምንድነው ማስተምራቸው? አይምሯቸው which is እዚህ ላይ ያለው ፍርሃት ውሸት እንደሆነ አሳምናቸዋለሁ። ከዛ ከታሰሩበት ማንነት እንዲወጡ ከዛ ደግሞ ቢጫ በግ እንዲሆኑ ወይም ቀይ በግ ወይም purple በግ የራሳቸው ቀለም እንዲይዙ እነግራቸዋለሁ። አለባበሳቸው ይሆናል ወይም በእንቅስቃሴያቸው ይሆናል ወይም በከንፈራቸው እንቅስቃሴ በአይናቸው it's really that simple። የሆነች ለየት ያለች ነገር ካለች ሁሌም ስፖትላይት ውስጥ ትገባለህ because ሁላችንም ሰልፍ ላይ ነን ያለነው። እዚህ ሀገር ብዙ ነጭ በግ አለ which is እኔ ንጹህ ነኝ፣ እኔ ብፁዕ ነኝ፣ ምንም ነገር አላጠፋም። ገባህ? እንደዚህ የሚል በጣም ብዙ ሰው አለ። አስተውለህ የምታውቀው በቃ like እግዚአብሔር ነው ምልክ። ሌላ ሰው የሚወቅስ በጣም ብዙ ነው። አንተ ስነ ስርዓት የለህም እንዴ? ለምን በባህል ማትማረው? ባህላችን አሪፍ ነው ባይዞ አለባበሳችን I really love it። ግን እኛ የባህላችን ምንድነው? መንገድ የወጣልን መንገድ አለ፣ አያቶቻችን ያወጡት መንገድ። እሱ መንገድ ግዴታ መከተል አለብህ የሚል አስተሳሰብ። እሱ መንገድ ካልተከተልኩኝ ደግሞ ተራቢዎች ይበዙብኛል፣ ፍቅር ባጣስ ብሎ የሚፈራ ህዝብ አለ። በጣም ብዙ ታለንት ያላቸው ዘፋኝ መሆን የሚችሉ ገባህ? እነዚህ ሰዎች እቺ ፍርሃት ካልወጡባት what's going to happen? ተደብቀው ይኖራሉ እድሜ ልካቸው። እኔ ደግሞ እዚህ ላይ ነው የምሰራው። very simple። ከዛ ሳስተምራቸው የኔ ክላይንቶች ያስተዋልኩት ነገር እንደሆነ ታውቃለህ? አሁን አንደኛዋ በ7 ቀን ውስጥ ወደ 50,000 ፎሎወሮች ልትገባ ነው። ቪዲዮቿ በቀን ወደ 10 ቪዲዮ ፖስት ትላለች። ከነዚህ 15 ቪዲዮዎች ወደ 4-5 የሚሆኑ ከ70,000 በላይ ቪው ያገኛሉ። she is already mega viral። ገባህ? በሳምንት የምታጠራቅመው ቪው ማለት ነው ቶፕ የሆኑ እነ ማስተር አብነት 2 ሚሊዮን 3 ሚሊዮን ያላቸው ከነሱ በላይ እያለፈች ነው ያለችው ሲደመር በአጠቃላይ ነው የምልህ። ኤዲት አታደርግም። ቪዲዮ እንደዚህ ቀርጻ ወዲያው ነው ፖስት የምታደርገው። ለካስ ቫይራሊቲ ወይም ቲክቶክ ቫይራል መሆን ኤዲቲንጉ ላይ አልነበረም። it's about being unique ከሆንኩ ላይ ትታያለህ። ሌላኛውም አለች አሁን ወደ በ4ኛ ቀኗ ቪዲዮ አሁን ወደ 800,000 ቪው አልፏል። ገባህ? አሁን ቪዲዮቿ እንዳለ በቀን 2 ቫይራል ትወጣለች። 50,000 60,000 70,000 ቪው። አንደኛው ደግሞ በሳምንት ውስጥ በ5 ቀናት ውስጥ 14,000 ፎሎወሮች ጨመረች። it's just እንደዛ ነው። it's all about being unique። ሁላችንም የተለየ ማንነት አለ። ሁላችንም ጋር የሆነ ዩኒክነስ አለ። ያንን ግን የማወቅ I think በአንድ ጊዜ ለወቀው በአንድ ጊዜ እንደዚህ ላድርገው የምትለው ሳይሆን ዲፕ ዳውን ገብታ ያንን ነገር አንደርስታንድ ማድረግ መቻል አለብህ። definitely። ከዛ ደግሞ ባለፈ የሚነሱ ደግሞ ሸክሞች ደግሞ አሉ። ገብተዋል? እነዛ ሸክሞች ከፍርሃት ጋር የተገናኙ ሊሆኑ ይችላሉ፣ ከሼም ጋር የተገናኙ ሊሆኑ ይችላሉ፣ ሰው ምን ይለኛል ከሚሉ ነገሮች ጋር የተገናኙ ሊሆኑ ይችላሉ። ራስ ላይ ያለ ማንነት ማለትም ይሄ ነገር እኮ ሰው ቢያውቅብኝ ብለው ኢንሴኩሪቲ አይነት ነገሮች ሊኖሩ ይችላሉና ያንን እንዴት ነው ማወቅ የሚቻለው? ያ ማወቅ የሚቻለው አርምሞ እንግዲህ አርምሞ በመጀመር ሜዲቴሽን because አንደኛ እዚህ ዓለም ላይ በጣም ብዙ ዲስትራክሽኖች አሉ። አሁን አይምሮአችን is not working። ብዙ ሰዎች አውቶ ፓይለት ላይ ናቸው።
ገባ በጣም ከአይምሯቸው ጋር በጣም አታችድ በጣም እንደዚህ የተጣበቁ ናቸው። አንተ እፈር ሲለው እሺ ገባ እኔ አይናፋር ነኝ ቆንጆ አይደለሽም እኔ ቆንጆ አይደለሁኝም ላይክ ከነዛ ድምጾች ጋር በጣም ተጣብቀናል። ገባ ሰው ራሳችን የምናገኘው ደግሞ ዝምታው ላይ ነው which is መሀሉ ላይ ያለው ጉድ ስፓት በጣም ይሄ ቴታ ዌቭ የሚባል አለ። ሜዲቴሽን ውስጥ ስትገባ እነዚህ ስትተነፍስ ማለት ነው አይምሮክ እነዛ ድምጾች ጥፍት ይላሉ ኢቭን ለ5 ሰከንድ ብትሆን ከዛ ያ ፒውር የሆነው ማንነት እዛ ላይ ነው የምታገኘው። ገባህ አይደለ? ብዙዎች የተጣበቁ ናቸው ከሀሳባቸው ጋር። ከሀሳብ ጋር ተጣብቀህ ደግሞ በምንም ተአምር ልትለወጥ አትችልም። እነዚህ ሀሳቦች ደግሞ አሸንፈዋቸው ማለት ነው ከነሱ ለመደበቅ እነዚህ ኤሊቶች ወይም ኢሉሚናቲ ማለት ትችላላችሁ ቲክቶክ አዘጋጁልን። ገባህ? ከነዛ ድምጾች ለማምለጥ so we're distracted we're hiding እየተደበቅን ነው ከሆነ ነገር so እንዴት ብለን ራሳችንን እናገኛለን? አንችልም። so ራስን የምታገኘው ዝምታ ላይ ነው። ከዛ ራስን ታውቀዋለህ። ኦኬ ለምን ማለት ትጀምራለህ። አሁን ለምን ማለት አይችሉም because ማንን ነው የሚጠይቁት? ማንም ሁሉም ነገር ራሳቸው ነው ብለው ነው የሚያስቡት። ግን ወደ ዝምታ ስትገባ ለምን ብለህ ትጠይቃለህ። ቆንጆ አይደለም ለምን ነው እንደዛ የምትለኝ? ማን አንተ? ላይክ እቺ ጥያቄ ብቻ እንኳን አሁን ብዙ ሰዎች አይምሯቸው ተቀይረዋለች። ማፈር አለብሽ አንቺ ለምን ነው እንደዛ የምትይኝ? ከየት ነው የመጣው ይሄ? ደባሪ ነሽ ስትናገር አንተ በቃ ወሬ ታበዛለህ ዝም ብለህ። ለምን ነው እንደዛ የምትለኝ? ማን አንተ? ይሄ ድምጽ ከየት ነው የሚመጣው? ከየት አባህ ነው የምትመጣው? because የኛ ድምጽ ቢሆን ማቋረጥ ብንፈልግ አያቋረጥም ነበር አይደለም? የኛ አይደለም። ገባህ? ይህ ማወቃችን ለራሱ ትንሽ ስፔስ ክሬት እናደርጋለን። አሁን ትንሽ ልዩነት ተፈጥራለች። እቺ ልዩነት ላይ ንጹህ ማንነታችን ትገኛለች። ስለዚህ አላማችን መሆን ያለበት ምንድነው? ለምን እያን ራሳችን መጠየቅ። ቆንጆ አይደለሁኝም እንዴ? ለምን ነው እንደዛ ብዬ የማስበው? ከየት ነው የመጣው? መጠየቅ። ከዛ ስንጠይቅ ማለት ነው ወደ ሜዲቴሽን አርምሞ ገብተን አይናችን ጨፍነን ለምን ብለን ስንጠይቅ መልሱ ይመጣልናል። ችግሩ እኮ በቃ ትዕግስት የለንም ወደ ቲክቶክ ስለምንገባ። መልሱ ከየት ነው የሚመጣው? ሰብኮንሽስ ማይንዳችን የተደበቃለ ምስል ያሳየናል ራሱ። ቁጭ ብለህ አሁን ለምሳሌ ቆንጆ አይደለህም የሚል ድምጽ ሰማህ። ለምንድነው ቆንጆ ያልሆንኩት? ለምን? ቁጭ ብለህ ተረጋግተህ ትተነፍሳለህ። ለምንድነው ቆንጆ ያልሆንኩት? እንዴት ነው ያመንኩት? ይሄ ነገር ከየት ነው የመጣው? እቺ 5ኛ ክፍል ላይ እያለክ ማለት ነው የሆነች ልጅ እምቢ ብላለች ለፍቅር። ጓደኞቹ ይተርቡ ነበር። ይተርቡኝ ነበር። ዋው እነሱ ናቸው እንደዚህ ያደርጉኝ። እነሱን ሰዎች ይቅር ትላቸዋለህ። ትክክል እንዳልሆኑም ታውቃለህ። because አንተ ዩኒክ ነህ። ራስን ማሳመን ትጀምራለህ። because ያ ዋና ሶርሱ ካወቅ ነው ራሳችን የማሳመን እድል አለን። ራሳችን እንደገና ስክሪፕቱን የመጻፍ ማለት ነው። ቆንጆ አይደለም የሚለው ማን ነው እንደዛ ያደረገኝ? እቺ ልጅ እምቢ ስላለችኝ ነው። ለካስ እሷ ተሳስታ ነው። እኔ ቆንጆ ነኝ ለካስ እኔ ትክክል ነኝ፣ እሷ ተሳስታ ነው። ገባህ? እንደዚህ ብለን ራሳችን እናሳምናለን። በየቀኑ ስንደጋግመው ይሄ ኦል ኦፍ ሰደን ከ2 ወር በኋላ ይሄ ቆንጆ አይደለም የሚለው ድምጽ ማለት ነው በጣም እየራቀብን ይመጣል። እየራቀብን ይመጣል። and then you like ቆንጆ ነኝ አሁን። nice interesting so በዚሁ እንግዲህ ወደ አእምሮ አሰራር ብንሄድ ደስ ይለኛል። ኦሬዲ ስላነሳኸው አእምሮአችን የሚሰራበት ራሱን የቻለ መንገዶች አሉት፣ ሂደቶች አሉት እና ብዙዎቻችን ስልካችን እንዴት እንደሚሰራ ለማወቅ ብዙ ርቀት እንሄዳለን፣ እንማራለን፣ እንላለን። ኮምፒውተራችን እንዴት እንደሚሰራ ለማወቅ ብዙ እንጥራለን። ግን እንዴት ነው የምሰራው? አእምሮአችን እንዴት ነው የሚሰራው? ያንን ነገር አንደርስታንዲንጉ አሁን ትንሽ የተሻለ ይመስላል። እንዴት ነው አእምሮአችን የሚሰራው? አእምሮአችን ይህ አሁን ለምሳሌ ውሃ መጠጣት ፈለግኩኝ። ውሃ ጠጣለሁ። ማይኳን ማዞር ፈለግኩኝ። ማይኳን ትንሽ አዞራታለሁ። ይህ አእምሮአችን አካል ህይወታችን አይቀይረውም። ምንም እውነቴን ነው የምልህ። የትኛው አእምሮአችን አካል ነው ህይወታችን የሚቀይረው? አሁን ትንፋሽ እየተነፈስክ ነው። አስበህበታል? እኔ ከ2 ደቂቃ በፊት እሱ አእምሮ አካል ነው ህይወትን የሚቀይረው። ብዙዎቻችን ከልጅነታችን ጀምሮ የተነገሩን ታሪኮች አሉ። ከድሃ ቤተሰብ ነው የመጣ ነው። የራሳችን ስክሪፕት አለን። እዚህ ሰፈር ነው ያደግነው። ያቺ ሴት እምቢ ብላናለች። የተናቀን ሰዎች ነን። በጣም በቃ አንተ ደባሪ ነህ፣ ረባሽ ነህ ተብለናል፣ ደደብ ነህ ተብለናል። ትምህርት ቤት ደረጃ 40 ነው የተሰጠን፣ መጨረሻ ነው የወጣ ነው ምናምን ስክሪፕት ነው ይሄ። እነዚህ ድምጾች ማለት ነው ከልጅነታችን ጀምሮ ስፔሻሊ ደግሞ በቃ ከ1 እስከ 7 ዓመት ወይም ደግሞ ከ1 እስከ 16 17 ዓመት እነዚህ ነገሮች እየተነገሩ ካደጉ ልክ እንደ ትንፋሽ እነዚህ ሐሳቦች ሳታስባቸው ትኖራቸዋለህ። ገባ? አይምሮ ኦሬዲ ቴክ ኬር ያደርገዋል። ችግር የለውም ይወግድ። ለዛም ነው ዓለምህ በእነዚህ ነው የሚፈጠሩት፣ በእነዚህ ድምጾች ነው የተከበብከው። የሆነች ልጅ አለች፣ ኢትዮጵያዊ ነች፣ ቪዲዮ የለቀቀችው ምን አለች መሰለህ? አይናችን በጣም 0.00% ብቻ ነው ማየት የሚችለው። ገባ?
ሌላው የተቀረው ሪያሊቲው ሀቁን ማለት ነው። ይህ የምታየው ማይክ፣ ጠረጴዛው፣ እኔን የምታይ ምናምን አይንክ አይደለም የሚያየው፣ እምነትህን ነው የሚያየው። በእምነትህ ነው የምታየው ዓለምህን። ገባህ? ስለዚህ ከልጅነታችን ጀምሮ የተገነባ እምነት አለን። ይህ ሁሉ እምነት ደግሞ የት ነው የተቀመጠው? ያ ሳታስብ ሁሉ ነገር ቴክ ኬር የሚያደርግልህ የአእምሮ አካል which is በቃ አትጠቀምበትም፣ ግን እንድትተነፍስ ያግዛል፣ እንድትንቀሳቀስ ምንም ሳታስብ መኪና ሳይታወቅህ እንድትነዳ የሚያግዝ አእምሮ አካል። ያ አካል ይህ ሁሉ የምታየው ዓለምህ እየፈጠረልህ ነው ያለው። ስለዚህ መቀየር ከፈለክ ማለት ነው መልፋት መሮጥ፣ በቃ ወይኔ ጉዴ እንደዚህ መስራት፣ በቃ እንዴት አይደል ለምንድን ነው የማያልፍልኝ ምናምን እንደዛ ማለት ሳይሆን፣ እንደዛ እያልክ ከሆነማ ይህ አእምሮ እየተጠቀምክ ነው። ይህ ለማንሳት የትኛው አእምሮ ነው የምትጠቀመው? እምነትህን ቼክ ማድረግ። እምነትህን የምታየው ደግሞ ዝምታ ላይ ነው። ቲክቶክ ስክሮል እያደረግ ከሰዎች እየተጨቃጨቅ አይደለም የምታገኘው። ቁጭ ብለህ ራስን መገምገም፣ መስታወት ላይ ቆመህ ኦኬ ማን ነኝ? ራስን እኮ ትሰድበዋለህ። አንድ እምነት እሱ ቆንጆ አይደለሁኝ ብለህ ታምናለህ። ሀብታም መሆን አልችልም። ለምን? ቢካዝ አስተዳደጌ እንደዚህ ነው። ሁለተኛ እምነት እንደዛ ምክንያት አለ ሁሉም ነገር። እነዚህ እምነቶችን መጠየቅ፣ ጠይቀህ ደግሞ መቀየር ነው አላማችን። በቃ የምትቀይረው ደግሞ አርምሞ ውስጥ በመግባት አርምሞ ስትገባ ዝምታው ይበዛል። ዝምታው ከበዛ ደግሞ ከዛ ነው የምንፈጥረው which is ወደ ሳናስበው የሚቆጣጠረን የአእምሯችን አካል እሱን እናገኘዋለን፣ እንይዘዋለን። ገባህ? እሱን ከያዝነው ደግሞ አዳዲስ የሆኑ ድምጾች መክተት እንችላለን ወደዛ። ገባህ? የማይጠቅመን ድምጽ እያወጣን አዳዲስ ድምጾች መክተት። ሀብታም ነኝ የሚለው ድምጽ፣ እኔ ቆንጆ ነኝ፣ እኔ ታዋቂ ነኝ። ልንገርህ አንድ ቀን የምናጋጠመኝ ሰውነት ለመቀነስ ሞክሬ ማለት ነው። ለ2 ዓመት ሙሉ ለፍቻለሁ። እኔ ምንም መቀየር አልቻልኩም። ነው ለ4 ዓመት ሙሉ ልንገርህ ልፍት አደረግኩኝ። በቃ እሰራለሁ፣ ቅርጽ ያስጠላል። እግዚአብሔር ነው የምልህ፣ ቅርጽ ያስጠላል፣ ደስ አይልም። በቃ መልክ የለኝም ምናምን ጨነቀኝ። ምን አባቴ ላድርግ? ከዛ አሁን መለወጥ የጀመርኩበት ጊዜ መጽሐፎች እያነበብኩኝ ነው። የዶክተር ጆ ዲስፔንዛ የእሱን እያነበብኩኝ ነው። እና ከዛ አስተማረኝ እንዴት ሰብኮንሽስ ማይንድ ሪያሊቲ ክሬት እንደሚያደርገው። ገባ? ሰውነታችን ውስጥ ጂን አሉ የሚሰሙን ማለት ነው። እንደዚህ ብሎ ይሰሙናል። ቆንጆ አይደለሁኝም የምትል እምነት ካለች በተቻላቸው አቅም አንተን ዲፎርምድ ለማድረግ የማያደርጉት ነገር የለም። ሰውነትክ ለመቀነስ ትሞክራለህ፣ አትችልም። ለመጨመር ትሞክራለህ፣ አትችልም። አይሰሙም። ቢካዝ ከአንተ ተቃራኒ ነው የሚፈልጉት። ገባህ? which is ቆንጆ እንዳትሆን ነው like it's obvious። ከዛ ምን አደረኩኝ? ኦኬ ለካስ እምነቴ ማስተካከል አለብኝ። ይኸው ለፋው መለወጥ አልቻልኩም። እምነቴ ላስተካክለው እስኪ። ቆንጆ ነኝ በሚለው አስተሳሰብ ጂም መሄድ ጀመርኩኝ። አሳምኜ ራሴን መስታወት ላይ ራሴን ስመለከት እንደዚህ ብዬ ሳይሆን ማየው እንደዚህ ያልኩኝ ራሴን አያለሁ። አሁን ትናንትና ላይቭ ላይ ካየኸኝ ቲሸርቴን አውልቄ እንደዚህ እየጨፈርኩኝ ነበር። ያ ነገር ወፍራም እያለሁ የማደርገው ነገር ነበረ፣ ከመስታወት ፊት ሆኜ ማለት ነው። የሚታየኝ ባይኔ ፕራክቲስ እያደረኩት የነበረው ይህ የትናንትናው ያየኸው ቲሸርቴን አውልቄ አብሳለኝ አሪፍ እየጨፈርኩኝ ነው። ወፍራም እያለሁ እሱን እያየው ነበር which is እምነቴን እያስተካከልኩኝ ነበረ። ከዛ በኋላ ምን እንደሆነ ታውቃለህ? በ4 ዓመት 3 ዓመት ሙሉ ሰርቼ ያላመጣሁት ለውጥ በ4-5 ወር ለውጥ አመጣ። የሚያምር ለውጥ ፊቴ ላይ የፊቴ ቅርጽ፣ አጥንቴ ለራሱ ሁሉም ነገር መቀያየር ጀመረ። የሆነ ስፖርት ስሰራ አመጋገቤን ሳስተካከል ቶሎ እቀየራለሁ፣ ወደ ቅርጼ ቶሎ ይቀየራል። ስለዚህ እኛ የምንፈጠረው በለፋ ነው ሳይሆን በእምነታችን ነው።